በሌለበት የቅጣት ውሳኔ የተላለፈበት ተከሳሽ ተይዞ ወደ ማረሚያ ቤት መላኩ ተገለጸ። የጥቃቅን ደረቅ ቆሻሻ ማጠራቀሚያ የሰረቀው ተከሳሽ በጽኑ እስራት ተቀጣ። የስርቆት ወንጀል ፈጽሞ ቱቦ ውስጥ በመግባት ሊያመልጥ የነበረ ተከሳሽ ከነ ኤግዚቢቱ እጅ ከፈንጅ ተይዞ በእስራት እንዲቀጣ ተወሰነበት። የተለያዩ ንብረቶችን ሰርቃ ለመሰወር የሞከረችው የቤት ሰራተኛ በጽኑ እስራት እንድትቀጣ ተወሰነባት። የቤት ሰብሮ ስርቆት ወንጀል የፈጸመው ግለሰብ ከአራት ግብረ አበሮቹ ጋር በቁጥጥር ስር ዋለ። ግለሰቡ ከዚህ ቀደም ተመሳሳይ ወንጀሎችን ፈጽሞ በፍርድ ቤት ዋስ ተለቆ እንደነበረ ተገልጿል። ረዳት ሳጅን አባይነን የማየው ተጨማሪውን እንደሚከተለው ያቀርበዋል። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ ኮንዶሚኒየም አካባቢ ነው። ለአዳር ስራ ቤታቸውን ዘግተው እንደሄዱ የሚናገሩት የግል ተበዳይ አቶ ደረጀ ይልፏሿ ከስራ ሲመለሱ ቤታቸው መስኮቱ ተሰብሮ የተለያዩ አልባሳትና ቴሌቪዥን በመሰረቃቸው ወደ ፖሊስ ቀርበው ማመልከታቸውን ገልጸዋል። ስራ ድሬስ መጣ ምንም ነገር ስላላየው በሩን ከፈትኩ። በሩን ስከፍት አንዳንድ የትራስ ጨርቆች መሬት ወድቀዋል። ማጣላቸው ምናምን ብዬ ደንግጬ ቁምሳጥኑ ባዶ ነው። መሳቢያ ተከፍቷል። ምንም ነገር የለ። ዞር ስል ቴሌቪዥኑ የለም። ከዛ ወጣ ብዬ ሳይ መስኮቱ ተሰብሯል። ከዛ በኋላ ለጓደኛዬ ደወልኩላትና እንዲህ ተደርጊያለሁ ብዬ ወዲያውኑ ለፖሊስ አመለከትኩ። የጉዳዩ መርማሪ ዋና ሳጅን አማራ አዳሙ እንደተናገሩት ፖሊስ የግል ተበዳይን አቤቱታ መነሻ አድርጎ ምርመራ ያጣራ በነበረበት ወቅት ዋና ወንጀል ፈጻሚ የሰረቀውን ቴሌቪዥን ይዞ ሲንቀሳቀስ በሌሎች ግለሰቦች ተይዞ ወደ ፖሊስ ጣቢያ ሊመጣ ችሏል። ተሰረቁ በማለት ያመለከቱትን የግል ተበዳይን በመጥራት ንብረታቸው የራሳቸው መሆን አለመሆኑን እንዲያረጋግጡ ሲደረግም የራሳቸው መሆኑን በማረጋገጣቸው ምርመራውን በማስፋት ሌሎች የተሰረቁ ንብረቶችን ከአራት ግብረ አበሮቹ ጋር በቁጥጥር ስር ውለው ምርመራ ይጣራባቸው እንደሚገኝ ተናግረዋል። ሸሚዝ ወደ 16 ሸሚዝና ሱሪ ጅንሶቹ ወደ 6 የሚያህሉና እንዲሁም የተለያዩ አንሶላዎቹ ቴሌቪዥን አንድ ተወስዶበታን ከመኖሪያ ቤቱ በመስኮት በመግባትና በአጥር ዘሎ ገብቶ የናይል ንብረቶች ወስዷል። እኛም አቤቱታው መሰረት በመቀበል ምርመራችንን እናደራጃለን። ምርመራ ካደራጀን በኋላ በወቅቱ ይሁ ተጠርጣሪ በሌላ ሰዎች ይያዛል። ከዚያም በኋላ ተይዞ ወደ ፖሊስ ጣቢያችን ከመጣ በኋላ የተለያዩ አልባሳት ያለበትን ቦታ መርቶ የግል ተበዳይን ቲሸርትና የተለያዩ ሱሪ ጅንሶች አልባሳቶችን መርቶ አሳየን። ከዛም ምርመራውን በተገቢ ሁኔታ ማስረጃዎችን አሰባስበን አጠናክረን በምርመራ ላይ እንገኛለን። የቤት ሰብሮ ስርቆት ወንጀልን ለመከላከል ህብረተሰቡ በትጋት እርስ በርስ መጠባበቅ አለበት ያሉት መርማሪውና የግል ተበዳዩ ለወንጀል ፈጻሚዎች ምቹ ሁኔታን ባለመፍጠር ሁሉም ሰው የበኩሉን ኃላፊነት ሊወጣ ይገባልም ብለዋል። እንደዚህ አይነት ግለሰቦች ላይ አሁን መኖሪያ ቤት ላይ ተከራይተው ሲኖሩ መጥናናት ስበሱንም አከራይም ቢሆን እንደዚህ አይነት ግለሰቦች ማን ምንድነው የሚለው ነገር የማጥናት እንዲሁም ደግሞ ስበሳቸውን ደግሞ መጠባበቅ ያስፈልጋል። ውጪ ባሉ ሱቆች አካባቢ ለመወጫጫ የሚሆኑ ነገሮች መቀመጥ የለበትም። ሁለተኛ ያንዳንዱ ተከራይ መነጋገርና መተያየት አለበት። ንብረትነቱ የአራዳ ክፍለ ከተማ የጽዳት አስተዳደር የሆነውን የጥቃቅን ደረቅ ቆሻሻ ማጠራቀሚያ የሰረቀው ተከሳሽ በጽኑ እስራት ተቀጣ። ረዳት ሳጅን ፍሬወይኒ ገብረ ጻዲቅ ያዘጋጀችውን ኢንስፔክተር መቤት ሀብታሙ ታቀርበዋለች። ተከሳሽ እስራኤል ይስሐቅ ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ 6 ክልል ልዩ ቦታው ራስ መኮንን ድልድይ አካባቢ በሌሊቱ ክፍለ ጊዜ ነው። በአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ቲም ኃላፊ ረዳት ኢንስፔክተር ቶማስ ሚላ እንደገለጹት ተከሳሽ እስራኤል ይስሐቅ ንብረትነቱ የአራዳ ክፍለ ከተማ የጽዳት አስተዳደር ጽፈት ቤት የሆነ በመንገድ ላይ የተተከሉ የጥቃቅን ደረቅ ቆሻሻ ማጠራቀሚያ በሌሊቱ ክፍለ ጊዜ እያወጣ ለመውሰድ ሲሞክር በወንጀል መከላከል ስራ ላይ ተሰማርተው የነበሩ የፖሊስ አባላት እጅ ከፍንጅ መያዙን ያስረዳሉ። ተከሳሽ እስራኤል ይስሐቅ የተባለው ንብረትነቱ የአራዳ ክፍለ ከተማ የጽዳት አስተዳደር አገልግሎት የሆነው በኮሪደር ልማት የተሰሩ አካባቢዎች ላይ የደረቅ ቆሻሻ መጣያ የተቀመጡ ገንጥሎ በመውሰድ በማዳበሪያ በማድረግ ይዞ እየተንቀሳቀሰ ያለ በመደበኛ ወንጀል መከላከል የፖሊስ አባላት እጅ ከፍንጅ ተይዘው ወደ ክፍላችን ወደ አራዳ ክፍለ ከተማ ፖሊስ መምሪያ የመጣ ሲሆን በወቅቱም ወደ 7 የሚሆኑ የደረቅ ቆሻሻ መጣያ የተገኘ ሲሆን ምርመራውን በስፋት በማድረግ ተጠርጣሪው ከዚህ ቀደም ገንጥሎ የወሰዳቸውን በተጨማሪነት ከተያዘበት 7 የቆሻሻ መጣያ ባሻገር ለመሸጥ ያዘጋጀውን ሶማሌ ተራ አካባቢ ደብቆ ያስቀምጠውን 2 የቆሻሻ ማጠራቀሚያዎችን ያው በምሪት በመሄድ
የማስመለስ ስራዎች ሰርተናል ማለት ነው። መዝገቡን በተሟላ መልኩ በማሟላት ለክፍሉ አቃቢ አቀርበናል። ፖሊስ የሰውና የሰነድ ማስረጃዎችን በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረትበት ያደረገ መሆኑን የገለጹት ኃላፊው ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ተከሳሽ እስራኤል ይስሐቅን ጥፋተኛ ሆኖ በማግኘቱ በ6 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ህብረተሰቡ እንደዚህ አይነት ድርጊት ባየ ጊዜ በእኔነት ስሜት ለህግ አካላት ማሳወቅ አለበት ሲሉ ረዳት ኢንስፔክተር ቶማስ ሚላ መልእክታቸውን አስተላልፈዋል። መንግስትና ህዝብ ከፍተኛ ወጪ በማውጣት የሚሰሩ የኮሪደር ልማቶችን የመጠበቅ ኃላፊነት ያው የፖሊስ እንደተሰጠው ባሻገር ትልቅ ሚና ያለው የህብረተሰቡ አካል ነው። የሚፈጸሙ ወንጀሎች ለፖሊስ ጥቆማ በመስጠት አሊያም ደግሞ ተባብሮም ጭምር በመያዝ ኃላፊነቱ መወጣት ይገባል። የስርቆት ወንጀል ፈጽሞ ቱቦ ውስጥ በመግባት ሊያመልጥ የነበረ ተከሳሽ ከነ ኤግዚቢቱ እጅ ከፈንጅ ተይዞ በእስራት እንዲቀጣ ተወሰነበት። ረዳት ሳጅን መልካሙ ዜና ሸጋው አየነው የተባለው ተከሳሽ የወንጀል ድርጊቱን ፈጽሞ ሊያመልጥ ሲል በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ 8 ማራቶን ህንጻ ተብሎ ከሚጠራው ስፍራ ነው። በእለቱ ወንጀል ፈጻሚው የግል ተበዳይ ከትራንስፖርት ሲወርድ ጠብቆ ከኪሱ የነበረውን ሳምሰንግ A14 ሞባይል ሰርቆ በአካባቢው በነበረ ቱቦ ውስጥ ሊሰወር ይሞክራል። ተከሳሹ ለመሰወር ቢሞክርም መደበኛ የክትትል ስራቸውን እየሰሩ የነበሩ አባሎች ይዘው ካመጡት በኋላ በፈጣን ችሎት መዝገብ በማደራጀት በአቃቢ ህግ ክስ ማስመሰረታቸውን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ዮሴፍ ሌራ ተናግረዋል። የግል ተበዳይ ከአውቶቡስ ተራ ወደ መገናኛ በባስ መጥቶ ተጠርጣሪው ሸጋው አየነው የተባለው ከግል ተበዳይ ቀኝ ኪስ ውስጥ የነበረውን አንድ ሳምሰንግ A14 የሆነውን ከቀኝ ኪሱ ወስዶ አመልጦ ቆሻሻ ቱቦ ውስጥ ሲገባ በሰዓቱ ቦታው ላይ የነበሩት ስራ ላይ የነበሩት ሲቪል ክትትል ፖሊሶች ተከታትለው ወሮጠው የገባበትን በመግባት ከተወሰነ ደቂቃ በኋላ ከነ ሞባይሉ ተጠርጣሪውን ይዘው እጅ ከፍንጅ በመያዝ ወደ የካ ፖሊስ መምሪያ ያመጡ ሲሆን እኛም ምርመራ መዝገቡን ወዲያው አደራጅተን ለሚመለከተው አቃቤ ሕግ በማቅረብ ክስ አስመስርተናል። ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት የካቲት 21 ቀን 2017 ዓ.ም በዋለው ችሎት ተከሳሽን ያርማል ሌሎችንም ያስተምራል በማለት ተከሳሽ ሸጋው አየነው በ2 ዓመት ከ3 ወር እስራት እንዲቀጣ ወስኖበታል። እንደዚህ አይነት የስርቆት ወንጀል ፈጽመው ለመሰወር የሚሞክሩ ወንጀል ፈጻሚዎች ከድርጊታቸው መቆጠብ እንዳለባቸውና ማህበረሰቡ ወንጀል ፈጻሚዎችን ሲመለከት ማጋለጥና ከፖሊስ ጋር ወንጀልን የመከላከል ስራ መስራቱን ማጠናከር እንዳለበት መርማሪው መልእክት አስተላልፈዋል። ማህበረሰቡ እንደዚህ ታክሲ ተራዎች አካባቢ ሰዎች የሚበዙበት ቦታ ገበያ አካባቢ ላይ ራሱን መጠበቅ አለበት እላለሁ። በተጨማሪ እንደዚህ አይነት ተጠርጣሪ ምናልባት ሲገኝ እዛ አካባቢ የተመደበ ፖሊስ አለ። ወዲያው ፖሊስን በመደገፍ ለፖሊስ ማሳወቅ ወዲያው ተጠርጣሪ እንዲያዝ ማድረግ አለበት እላለሁ። ራሱንም መጠበቅ አለበት እላለሁ። የእንጨት መቁረጫ ማሽን የሰረቀው ግለሰብ በጽኑ እስራት እንዲቀጣ ተወሰነበት። ለዝርዝሩ ረዳት ሳጅን አለም ልጅ አለም። ተከሳሽ ቢኒያም አያሌው የወንጀል ድርጊቱን የፈጸመው ጥር 15 ቀን 2017 ዓ.ም በቂርቆስ ክፍለ ከተማ ወረዳ 8 በተለምዶ አልማዝ ላሊበላ ተብሎ ከሚጠራው አካባቢ ነው። የካሳንቺስ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ታከለ ቦቢላ እንደገለጹት ተከሳሽ ቢኒያም አያሌው ወደ አንድ ግለሰብ የስራ ቦታ በመግባት 35,000 ብር የሚገመት የእንጨት መቁረጫ ማሽን ሰርቆ ሲወጣ እጅ ከፍንጅ ከተያዘ በኋላ ተገቢው ምርመራ ተጣርቶ ክስ ተመስርቶበታል። ጀርባ በኩል በመግባት የጣውላ ምሰነጠቂያ ማሽን የዋጋ ግምቱ 35,000 ብር የሚገመት ንብረት ሰርቆ ሲወጣ በአካባቢ ህብረተሰብና በዛ አካባቢ ጥበቃ ሰራተኛ ነው ተከሳሹ የተያዘ። ከዛ በኋላ ያው በአካባቢ ህብረተሰብና በጥበቃ ተያዘ በኋላ ወደ ክፍላችን ይህን ተከሳሽ ይዞ ሲመጣ እናም በተገቢ ሁኔታ ምርመራን አጣርተን ለአቃቢ ሕግ ክስ እንዲመሰረት አድርገናል። ክሱን የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ አንደኛ ወንጀል ችሎት ግለሰቡ በተከሰሰበት የስርቆት ወንጀል ጥፋተኛ መሆኑን በሰውና በሰነድ ማስረጃዎች አረጋግጦ ጥፋተኛ በማለት ተከሳሽ ቢኒያም አያሌውን ያስተምራል ሌሎችን ያስጠነቅቃል በማለት በ2 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በሌለበት የቅጣት ውሳኔ የተላለፈበት ተከሳሽ ተይዞ ወደ ማረሚያ ቤት መላኩ ተገለጸ። ዋና ሳጅን ደጀኔ ውልፋታ ያዘጋጀውን ረዳት ሳጅን ፍጹም በቀለ ያቀርበዋል።
አቤል አምዴ የተባለው ግለሰብ የተከሰሰበትን የወንጀል ድርጊት የፈጸመው ነሐሴ 3 ቀን 2016 ዓ.ም በቦሌ ክፍለ ከተማ ወረዳ 5 ልዩ ቦታው 24 ቀበሌ ተብሎ በሚጠራው አካባቢ ከሌሊቱ 10 ሰዓት ገደማ ነው። በቦሌ ክፍለ ከተማ ፖሊስ መምሪያ የጨፌ ሜዳ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር አበባው ካሳውን እንደተናገሩት ተከሳሽ አቤል አምዴ ጨለማን ተገን በማድረግ ከጌም ማጫወቻ ቤት የተለያዩ ንብረቶችን ሰርቆ መሰወሩን ጠቅሰው በወቅቱ በደህንነት ካሜራ ማንነቱ ተለይቶ በቁጥጥር ስር ውሎ ክስ እንደተመሰረተበት ገልጸዋል። በአካባቢው ላይ በነበረው ካሜራ መጀመሪያ ተይዞ የነበረው አቤል አምዴ የሚባለው እሱን ነው ይዘን የነበረው። እሱን ይዘን ካቀረብን በኋላ ፈጣን ችሎት አቅርበን አርቲዲ ከቀረበ በኋላ 50 ሺህ ብር ዋስትና ተባለ። መክፈል ስላልቻለ ማረሚያ ወረድ ነው። ማረሚያ ያያለ ነበር የወጣው። ማረሚያ ያያለ ከፍሎ ወጣ። ተከሳሹ ፍርድ ቤት ቀርቦ በዋስ የተለቀቀ ቢሆንም በቀጠሮው ቀን ሳይገኝ በመቅረቱ የፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሁለተኛ ወንጀል ችሎት ጥር 2 ቀን 2017 ዓ.ም በዋለው ችሎት አቤል አምዴ በሌለበት በ9 ዓመት እስራት እንዲቀጣ ውሳኔ አስተላልፏል። ይህንን ተከትሎ ፖሊስ ግለሰቡን በማፈላለግ የካቲት 6 ቀን 2017 ዓ.ም በቁጥጥር ስር አውሎ ወደ ማረሚያ መላኩን ገልጿል። ከወጣ በኋላ ተጠርጣሪው ለጊዜው በነበረው ጊዜ ቀጠሮ ሊገኝ አልቻለም፣ ተሰውሮ ነበረ። ከዚያ በኋላ ነው በሌለበት ተፈርዶበት 9 ዓመት ፍርደኛ ሆኖ ተፈርዶበት ያዝንበት በመዝገብ ቤት አስገዳጆች ተከታትለው ይዘው ውሳኔ ማረሚያ ልናስረክብ የቻልነው። የግል ተበዳይ ወጣት ተመስገን ደርቤ ፖሊስ ባከናወነው ተግባርና ፍርድ ቤት ባስተላለፈው ውሳኔ ደስተኛ መሆኑን ተናግሯል። ወዲያውኑ በካሜራው እገዛና በፖሊሶች ልዩ ትኩረት ለህግ እንዲቀርቡ ሆነዋል። እሱም ደግሞ በፍርዱ በጣም ደስተኛ ነኝ። ሁሉም ሰው ተሞክሮ መውሰድ ያለበት ብዬ ማምነው በየድርጅቱ በመኖሪያ ቤት ቢሆን ሲሲቲቪ ካሜራዎች፣ የደህንነት ካሜራዎችን መግጠም እንዳለበት እና ደግሞ የሚያስፈልገው መረጃ በሰዓቱ መጠቆምና ለፖሊሶቹም ትብብር ማድረግ ይጠበቅበታል። ወንጀል ፈጽሞ ማንም ከህግ ማምለጥ እንደማይችል የተናገሩት ኢንስፔክተር አበባው ካሳውን ተከሳሹ በቁጥጥር ስር እንዲውል ህብረተሰቡ ያደረገው አስተዋጽኦ የሚበረታታ መሆኑን ገልጸዋል። መጠቀሚያ ጊዜያቸው ያለፈባቸውን የውበት መጠበቂያ ምርቶችን ወደ ገበያ ለማቅረብ በዝግጅት ላይ የነበሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ለዝርዝሩ ዋና ሳጅን ፈለጉሽ አሻግሬ። ተጠርጣሪዎቹ በጉለሌ ክፍለ ከተማ ወረዳ 4 አካባቢ በሚገኝ መኖሪያ ቤታቸው ውስጥ የተለያየ አይነት ያላቸው የመጠቀሚያ ጊዜያቸው ያለፈባቸው የውበት መጠበቂያ ምርቶችን በድጋሚ ወደ ገበያ ለማውጣት ቀንና መተምረቱን በማስተካከል ላይ ያሉ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። የአዲስ አበባ ምግብና መድኃኒት ባለስልጣን የጉለሌ ቅርንጫፍ ስራ አስኪያጅ ወይዘሮ መቅደስ ካሳ እንደተናገሩት ከህብረተሰቡ በደረሰ ጥቆማ መሰረት ከሚመለከታቸው አካላት ጋር በጋራ በመሆን የመዋቢያ ምርቱ ተይዞ እንዲወገድ መደረጉ ተናግረዋል። በሰዓቱ እንግዲህ ወደ ቤት ሲገባ ከፖሊስና ከደንብ ጋር በቅንጅት ብዛቱ ከ10,013 በላይ ኮስሞቲክስ እቃዎች ናቸው ኤክስፓየርድ ያደረጉት እንግዲህ በፈረንጆች ከ2019 ጀምሮ ነው ኤክስፓየርድ አድርጎ ድጋሚ ሪዩዝ ሊያደርጉ ኤክስፓየር ዴቱን አስተካክለው ቢሸጡት ምን ያህል ያተርፉ ነበር ተብሎ ሲታሰብ ከዚህ በላይ የሚያተርፉም አይመስለኝም። ጉዳቱ ነው የሚያመዝነው የሚመስለኝና ጉዳዩ በህግ ተይዞ ያው እንግዲህ የህግ ጉዳይ በሂደት መሄድ እንዳለ እኛም ቀርበን ቃላችንን እየሰጠንም ያለንበት ሁኔታ አለ ማለት ነው። የጉለሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ዘገየ አስናቀ በበኩላቸው በጉዳዩ የተጠረጠሩትን 2 ግለሰቦችን በመያዝ ምርመራ እየተጣራባቸው እንደሚገኝ ገልጸዋል። ተጠርጣሪዎቹ አንደኛ ተጠርጣሪ በተመለከተ እቃውን አምጣ ያስቀምጥናል። ሁለተኛ ተጠርጣሪ ደግሞ እዛው ግቢ ውስጥ ነዋሪ የነበሩ ናቸው። በበላይነት ቤቱን የሚያስተዳድሩት ግለሰብ ናቸው ማለት ነው። ግለሰቧ ከዚህ በፊት ነጋዴ መሆናቸውንና ከተጠርጣሪ ቃል ላይ ለማየትና ለመረዳት እንደቻለው ከዚህ በፊት ወደ ካራ ቆሬ አካባቢ ላይ ነጋዴ የነበሩ መሆኑና አሁን ንግድ አስቀምጠው ሲከስሩ ወደ ቤታቸው ወስዶ ያስቀምጡት መሆኑን ነው ያስረዱት። ፖሊስ የተያዘውን ጊዜው ያለፈበት ምርቱን ካስወገደን በኋላ ወደ ፌደራል ጠቅላይ አቃቢ ጉለሌ ምድብ ጽፈት ቤት የምርመራ መዝገቡ ላይ አስተያየትና ውሳኔ እንዲሰጥበት የምርመራ መዝገቡን ልከናል። የተለያዩ ንብረቶችን ሰርቃ ለመሰወር የሞከረችው የቤት ሰራተኛ በጽኑ እስራት እንድትቀጣ ተወሰነባት። ዋና ሳጅን አዳነ ደስታ ተጨማሪ አለው።
ተከሳሿ ግለሰብ አና ደበበ ትባላለች። የወንጀል ድርጊቱን የፈጸመችው በለሚኩራ ክፍለ ከተማ ወረዳ 3 አያት አካባቢ ነው። የበሻሌ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ዳዊት መንገሻ እንደገለጹት ግለሰቧ ተቀጥራ ከምትሰራበት መኖሪያ ቤት ውስጥ የአሰሪዎቿን አለመኖር እንደምቹ አጋጣሚ ተጠቅማ ላፕቶፕና የተለያዩ ንብረቶችን ሰርቃ ለመሰወር ስትል ተይዛ በፈጸመችው የስርቆት ወንጀል ተገቢው ምርመራ ተጣርቶባት ክስ ከተመሰረተባት በኋላ የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ወንጀል ችሎት ተከሳሿን ጥፋተኛ መሆኗን አረጋግጦ በእስራት እንድትቀጣ መወሰኑን ገልጸዋል። የግል ተበዳዮች በሌሉበት ሰዓት ላይ በአካባቢ የነበረውን ሬድ አስቆማ ንብረቱን ብዛት 4 የሚሆን የተለያየ ላፕቶፖች፣ አበሻ ቀሚስ፣ ሁማን ሄር የልብሶችም አንድ ላይ አስራ ይዛ እየወጣች እያለ በአጋጣሚ በህብረተሰቡ ተጠራጥሮ የመደነገጥ ሁኔታዎችን ፊዚካሉ በማየትና ተጠራጥረው ወደ ከግቢ ስትወጣ ጥበቆቹ በር ላይ የነበሩት አልጠየቋትም። እሱ ደግሞ ተጠራጥሮ ወደ ጥበቆቹ በመውሰድ ከዛ በኋላ ንብረት ተጠርጣሪ እንዲፈተሽ በማድረግና ይዛ ሰርቃ እየሄደች እያለ በህብረተሰቡ ተይዛ የመጣችው በመሆኑና ከዛ በኋላ እኛን ወንጀል ቦታ በመሄድ በአካባቢ የነበረው ማስረጃዎችን በመሰብሰብ የመጀመሪያ ጊዜ ቀጠሮ ካቀረበን በኋላ ምርመራ መዝገቡን ለክፍሉ አቃቢ ጋር አቀርበን 5 ዓመት ከ6 ወር ጽኑ እስራት እንድትቀጣ የተወሰነበት ሁኔታዎች አሉ። ህብረተሰቡ የቤት ሰራተኞችን ሲቀጥር በህግ አግባብ መቅጠር እንዳለበትና ከቀጠረም በኋላ አስፈላጊውን ቁጥጥር ማድረግ እንዳለበት ዋና ሳጅን ዳዊት መንገሻ በመልእክታቸው አሳስበዋል። ቤት ሰራተኛ የሚቀጥሩ የግል ተበዳዮች ወይም ታጂ የሆነ ሰው ነገ የሚፈልግበት ሰዓት ላይ ተጠርጣሪን ይዞ የሚያቀርብ ሰው መሆን አለበት። የተባበረው ራይድ ሹፌር እያመሰገነ እሱ ብዙዎቹ መማር አለበት። ሌሎቹም እንደ አይነት ትብብር ማድረግ አለባቸው የሚል መልእክትን አስተላልፋለሁ።